በሚጫወቷት ጨዋታ እየተሳበች ዙራ የምታየኝ አይመስልኝም። ሙያ ለሌላት ድብርታም እናት ለማዘን እድሜው አይደለም። ወደምፈራው ባዶነትና ብቸኝነት መመለስ ያስፈራኛል። በቀስታ መኝታ ቤቷ ወስጄ አስተኝቻት በሰፊው የሳሎን መስኮት በኩል ቆምኩ። ምን እዛ ወስዶ እንደገተረኝ እንጃ። ምንም አይታይም። የግቢው ረጅም የግንብ አጥር፣ ዛፎችና ንጹህ ሰማይ፣ የተወለወለ የሚመስል ሰማያዊ ቀለም እወዳለሁ። በመስኮት አሻግሬ እየተመለከትኩ መሄድ ያምረኛል። መሄጃ የለኝም። ምን አይነት የተሳሰረ ሂሳብ በሰራ ነው ስራዬን፣ ቤተሰቦቼን፣ ጓደኛዬ ሃይሜን፣ አብርሽን፣ እነዚህን የምወዳቸው ነገሮች ሁሉ ትቼ ወደዚህ ትዳር ወደሚባል ጋግርታ ዓለም የተሰደድኩት። መሄጃዎቼ እነዚህ ነበሩ። ሌላ ምን መሄጃ አለኝ? ድንገት እናቴን አስታወሱ። ማስታወስ ስል ከስር መሰረቱ አይምሮአችን እንዲህ ከርሞ ነገርን ከያዘና ከዚያና ከዚህ አሳክቶ የሚደርስበት እውነት የሚመስል ነገር አለ አይደል? እንደዚያ ነበር ይሄኛው ሐሳቤ። እናቴ በመጥፋቷ ውስጥ ለረጅም ዓመታት አዝኖባት ነበር። ሌላ ወንድ ጋር መሄዷ፣ አባባን የመካድ እኛን ልጆቿን የመጸየፍ ነገር አድርጌው ስጆ ነበር። አባባ ይወዳታል፣ ያከብራታል። በስርዓት ይሁን በመልክ፣ በትምህርት ይሁን በሌላው ወላጆች በልጆቻቸው ሊኮሩበት በሚገባ ነገር ሁሉ የምናኮራ ልጆች ነበርናት። ከዚህ በላይ ህይወት ምን ፈልጋ ሄደች? ይሄ ነበር የዓመታት ጥያቄ። በዚያች ቅጽበት ግን ጥያቄን በሌላ መንገድ እንደገና ጠየቀው። አባባ ጥሩ ሰው ነው፣ ልክ እንደ ባሌ። እናቴን ይንከባከባት ነበር፣ ባሌ እኔን እንደሚንከባከበው። ያፈቅራት ነበር፣ ባሌ እኔን እንደሚያፈቅረው። ግን እናቴ ይሄ ሁሉ ሳይበግራት ምርጫዋን ተከትላ መንጎዷ ምን አይነት ጥንካሬ ቢኖራት ነው? ከሌላ ሰው ልጅ ወልዳለች ተብሏል። ምን አይነት እናት ነው የምትሆነው? አባባን አታፈቅረውም። እሺ እኔም ባሌን አላፈቅረውም። ሌላ የምታፈቅረው ሰው ይኑር? እኔም ሌላ ሰው ልቤ ውስጥ አለ። ግን ከማላፈቅረው ሰው በወልዳትም ልጄን ትቼ ከመሄድ ሞቴን እመርጣለሁ። እንዴት ያንን ቻለች? እድሜ ልኳን የልጆቿን ናፍቆት ቅጣት እንደሚሆኑባት አልጠራጠርም። ግን ደግሞ ከማያፈቅሩት ጋር መኖርም ቅጣት ነው። የትኛውም ምቾት፣ የትኛውም ክብርና እንክብካቤ የማይፈውሰው ባርነት መሳሪያ የታጠቀ ወታደር በሩ ላይ ባይቆምም ከፍቅር ውጪ በማንኛውም ሰበብ የተጣመሩበት ትዳር እስር ቤት ነው። መስኮት የእስረኛ ነፍስ መነጽር ሳይሆን ይቀራል። በቆምኩበት ቡና ይሸተኛል፣ እናም ያቅለሸልሸኛል። አውቀዋለሁ ስሜቱን። ሁለተኛ አርግዣለሁ። ምንም የተለየ ስሜት አልተሰማኝም። እንዲሁ ትውልድ የሚባል ነገር በውስጤ የሚያልፍብኝ ባዶ መተላለፊያ ነገር ከመሆን ስሜት ውጪ። ተመልሼ አልጋዬ ጫፍ ላይ ተቀመጥኩና ካለምንም ምክንያት ኮሜዲኖው ላይ የተቀመጡትን ቁልፎች አነሳሁ። ወደ 5 የሚሆኑ በቁልፍ መያዣ ዘለበት የተሰኩ ቁልፎች ናቸው። የመኪና ቁልፍ፣ የቤት ቁልፍ፣ የካዝና ቁልፍ። እዚያ ካዝና ውስጥ ቁጥር ስፍር የሌላቸው የወርቅ ጌጣጌጦች፣ የዚህ ባሌ ስጦታ እና የጋብቻ ዶክመንቶች ያሉ። ከኔ በስተቀር ማንም የምን ቁልፍ እንደሆነ የማያውቀው አንድ መካከለኛ ቁልፍ የማንጠለጥላቸው ጥቂት ቁልፎች ጋር ሁሌም አለ። ለዓመታት አንጠልጥየው ስዞር ማንም የምለው ባለቤቴን ነው። ማንም የምንድን ቁልፍ ነው ብሎኝ አያውቅም። ጠባሳችን የት ላይ እንዳለ ከራሳችን በስተቀር ማን ያውቃል? አብርሃም የሰጠኝ የቤቱ ቁልፍ ነበር። ምንም ነገር የለኝም፣ ፎቶ የለኝም፣ ሰጥቶኝ የሚያውቀው ስጦታ የለም።
ከእርሱ የቀረኝ ብቸኛ ነገር የቤቱ ቁልፍ ነበር። ይሄ በእጄ ሲይዘው እንደ አንዳች ነገር ሰላም የሚሰጠኝ ቁልፍ። ስንት ጊዜ ይህን ቁልፍ በእጆቼ እያገላበጥኩ እንደ ተአምር አየሁት። ስንቴ በሐሳብ ነጎድኩ። ያንን የኮንዶሚኒየም የብረት በር ስከፍት ልቤ በደስታ ተመንጥቃ ልትወጣ ትደርስ ነበር። ከቀለበት እኩል የሆነ ቃል ኪዳን ነገር ያለፈበት ቁልፍ ይመስለኛል። ባወጣ ባወርድ አልገለጥልሽ ያለኝ አንድ ነገር። አንዳንዴ ምክንያቱን ለራሳችን እንኳን በማይገባ ምክንያት ለቅርቦቻችን ብዙ ለዋሉልን ባይውሉልንም ምንም ላልበደሉን ሰዎች ይሁዳ ሆነን አሳልፈን ለሐዘን ስንሰጣቸው፣ ሕይወታችንን ላመሰቃቀሉ ክፎች ግን እንደ ክርስቶስ ካልተሰቀልንላቸው ስንል የመገኘታችን ነገር ምን ይሆን ምስጢሩ? ብስጭት ውስጤን ሞላው። ቁልፎቹ የተሰኩበትን ዘለበት ፈልቅቄ ያንን ቁልፍ ነጥ እያወጣውና በብስጭት ወደ መጸዳጃ ቤት ገብቼ የሽንት ቤቱ መቀመጫ ውስጥ ወረወርኩት። ሸክላው ላይ ተቅጨልጭሎ ውሃው ውስጥ በእርጋታ ገብቶ ቁጭ አለ። የውሃ መልቀቂያውን ባለ በሌላ ኃይሌ ስጫነው ንጹህ ውሃ እየተጎደጎደ ቁልፉን ጎርፎ ሲያልቅ ቁልፉ ከማዕበል በታምር እንደተረፈ ጀልባ ቁጭ እንዳለ ነበር። በውሃ ለመወሰዱ አስደሰተኝና ልክ ሳስበው እንደወደቀብኝ ሁሉ ታስገብግቤ በሁለት ጣቶች መልሼ አወጣሁት። ቁልፉን አጥቤ እጄንም ታጠብኩና ወደ መኝታ ቤቴ ተመልሼ አልጋዬ ጫፍ ላይ ቁጭ አልኩ። የምሰራው ግራ ገብቶኝ ዙሪያውን ስቃኝ ቆየሁና እንደገና ተነስቼ በመስኮት ማየት ጀመርኩ። ሳያቋርጥ ያቅለሸልሸኛል። በራቸው ላይ ቆመው መክፈቻ ቁልፍ የጠፋባቸው ሰዎች ስለምን ያዝናሉ? እኔ መክፈቻ ቁልፍ ይዤ በሩ ከነቤቱ ከነባለቤቱ የጠፋብኝ ሰው ነኝ። ይህ ቁልፍ እንግዲህ የሚከፍተው የትዝታ በሮችን ብቻ ነው። መልሼ ወደ ዘለበቱ አስገባሁት እና ኮመዲኒው ላይ ወርውሬው ከልጅ ጎን ተኛሁ። የኔ ዜማ የህይወቴ ቁልፍ። ሰላም የሰፈነበት ድንቡሽቡሽ ፊቷን እያየሁ በሐሳብ ነጎድኩ። ብዙ አሰብኩ ለሰዓታት። እናም ለራሴ ምን አልኩ? አይዞኝ አልኩ። አይዞኝ። አሁን እናት ነኝ። ስለ ልጆቼ እጣ ፋንታ ማሰብ አለብኝ። ለሞተ ትላንቴ ማለቃቀስ መኖር ገና የተጀመረ የልጆችን ነገ ማበላሸት ነው። እኔ ምርጫዬን ኖሬያለሁ። ለዚህ ውሳኔ ያበቃኝ አስተዳደግም ይሁን ስሜታዊነት፣ ሁሉም ነገር የራሴ ውሳኔ ነበር። በህይወት ውስጥ ማንኛውም የውሳኔ ጠጠር ከመወርወራችን በፊት ፊት ለፊታችን የቆመ የነገ መስተዋታችን ላይ ምን ሊፈጠር እንደሚችል ማሰብ የኛው ኃላፊነት ነው። ግን ደግሞ ሰውነንና ብዙ ከማስተዋል ጎዳና የሚያስወጣን ስሜት ይኖራል። የኔው ጠጠር መስተዋቴን ሰንጥቆ ይሆናል እንጂ ጨርሶ አልተንኮታኮተም። በህይወት እስካሉ ጨርሶ መንኮታኮት የሚባል ነገር የለም። ጥሩ ባል ያላት ባለትዳር የአንዲት ቆንጆ ልጅ እናትና ሁለተኛ ልጅ ያረገዝኩ ሴት ነኝ። ልጆቼ ያልተረበሸ ነገ ያላቸው፣ ማንንም የማይፈሩ፣ ማንንም የማይለማመጡ፣ ሰውን ከመውደድና ከማክበር ያለፈ ዕዳ የሌለባቸው ልጆች እንዲሆኑ የትኛውንም ዋጋ የመክፈል ግዴታ አለብኝ። አይዞኝ። ጥሩ ወላጅ ማለት ከጊዜ ጎርፍ ፊት ቆሞ መከራና ስቃይን ወደ ትውልድ እንዳያልፍ አግዶ የሚይዝ ጽኑ ግንብ ነው። አምላኬ ብርታቱን ይስጠኝ። በእርግጥ ባሌን አላፈቅረውም፣ ግን በዚህ የተልከሰከሰ ዘመን ቢያንስ
ማግባት የሚባልን ክብር ያጎናጸፈኝ መልካም ሰው ነው። የኔ ትላንት ትዳሩን እንዲረብሸው አልፈቅድም። ብዙዎች ገና ከቤተሰባቸው ጫንቃ በማይወርዱበት እድሜ ከሞት ጋር ተናንቆ ለቤተሰቡ አሸናፊነትን ያሳየ ሰው ነው። ወጣትነቱን ሰውቶ በስደት ተንከራቶ ያቆመው ህይወት ነው። ቢያንስ የባልነት መብቱን ማክበር የልጆችን ግማሽ ማንነት ማክበር ነው። ውስጣችን በፍቅር ካልተገዛ ቢያንስ ለሞራል ህግ እንዲገዛ ማስገደድ አለብን። ህመምን ቢኖረው እንኳን ላፈቀሩን ባያፈቅሩንም ላከበሩን የሚከፈል ትንሽ ዋጋ ነው። ደግሞስ ነገን ማን ያውቃል? ፍቅር ራሳችንን በሰጠነው ቁና ልክ ይሰፈር እንደሆነ ምን ይታወቃል? አይነቱ ይለያይ እንደሆነ እንጂ ህይወት እስካለ ማፍቀር ይኖራል። ልብሳችንን ጥለን ከደመና በላይ ባንንሳፈፍም ማንም ሰው በጎጆው ጣሪያ ስር ትንሽ ፍቅር አያጣም። ራስንም ቤተሰብንም ጤና ከመንሳት መተሳሰብና የጋራ ኃላፊነትን ፍቅር ነው ብሎ ማመን ሳይሻል አይቀርም። ትዳር ከፀሐይ ቢከልለንም በየቤታችን ጭልጭል በምትል ኩራዝም ቢሆን ከብርሃን ጨርሰን አንቆራረጥም። አይዞኝ። አይኖቼን ከድኜ እንዲሳስብ የመኝታ ቤቱ በር በቀስታ ሲከፈት ሰማሁ። ካከፋፈቱ ባለቤቴ እንደሆነ አውቄያለሁ። ትንሽ ጸጥታ ሰፈነ። አንገቱን ብቅ አድርጎ እኔና ዜማን በርህራሄና በፍቅር እያየን እንደሆነ አውቃለሁ። በቀስታ ተራምዶ የልብስ ማስቀመጫውን ሲከፍትና ሲዘጋ ሰማለሁ። ወደ ተኛንበት መጥቶ የምወዳትን ለስላሳ ብርድ ልብስ ደረበልን እና ግንባሬን በስሱ ስሞኝ እንደ አገባቡ በቀስታ ወጥቶ ሲሄድ እንባዬ ተዘረገፈ። ክፍል 3 እያንዳንዱ ጓደኝነት ውስጥ ትንሽ ጠላትነት አለ። ሃይማኖት እንደኔ መልኳ ብዙም ለማይስብ ሴት ጥሩ አፍቃሪ ማግኘት ከረጅም ዛፍ ላይ በአጭር ቁመት ፍሬ ለማውረድ እንደመሞከር ነው። ሴትነት ብቻውን በቂ አይደለም። ፍሬው ማውረጃ አንዳች ዘንግ ያስፈልጋል። ፍሬው ላይ የሚደርስ የትምህርት፣ የገንዘብ፣ የጥሩ ምላስ ባለቤት መሆን ያስፈልጋል። አሊያም ቁመትን የሚያረዝም የጥሩ ቤተሰብ መሰላል ላይ መቆም። ይህን ዘንግ በእጄ እስክጨብጥ ስንቱ ያስጎመጀኝ ፍሬ የወፍ ሲሳይ ሆነ። ተስፋ አስቆራጭ መልክ ነው ያለኝ። በዚያ በኩለው በዚህ አስቀያሚነቱ እየባሰበት የሚሄድ ምንሽን የሚያስጠላው ቢሉኝ አላውቅም። ግን እንዲሁ መልኬ ቆሜ እያዩኝ እዚያው በቆንኩበት የሚረሳ አይነት ነው። ሰው ካልታወሰ ምን ይፈቀራል? የመፈቀር ተቃራኒው መጠላት አይደለም፣ መረሳት ነው። ማንም የሚያፈቅረውን አይረሳም። እኔ ግን ሰዎች አይምሮ ውስጥ በትዝታ መዝገብ እንዳልጻፍ የተረገምኩ ይመስለኛል። በዚህና በሌላ ብዙ ምክንያቶች ስለ ራሴ ከማሰብ ይልቅ ስለ ሌሎች ጉዳይ በማያገባኝ ገብቼ መፈትፈት እወዳለሁ። ሌሎች ላይ ለመድረስ ሳይሆን ከራሴ ለመሸሽ። አብሮ አደግ ጓደኞቼ ማህደርን ጨምሮ የሚቀርቡኝ ሁሉ ለግጥምና ስነ ጽሑፍ ሟች ነሽ ይሉኛል። አይደለሁም። የሚሞትለት ነገር ጠፋ እንዴ? እንዲያውም ግጥም የሚሉትን ነገር አልወድም። ምኑም አይጠመኝም።
ግጥም በተለይ ረጅም ግጥም የጅል ለቅሶ ይመስለኛል። አንዳንድ ገጣሚዎች በአቀራረባቸውና ቀለል አድርገው በሚያነሱት ሐሳብ ያስቁኛል። ሳቅ ማን ይጠላል? በተለይ እኔ ሳቅ በሁለት ምክንያት እወዳለሁ። የመጀመሪያው ሳቅ ያው ሳቅ ስለሆነ ነው። ሁለተኛው ግን ጥርስሽ ያምራል ስለሚሉኝ ስስቅ እኩል ሁለት ደስታዎችን ስለማጣጥም ነው። በአንድ የሳቅ ጠጠር ሁለት የደስታ ወፍ እንደማውረድ። የሆነ ሆኖ እንደዚህ አይነት ግጥሞችን ፍቅረኛ የቶማስ ዝርው፣ ተራ፣ ገለባ ናቸው ይላቸዋል። እሱ ራሱ ዝርው፣ ተራና ገለባ የሆነ ልጅ ነበር። ትንሽ ካላሳሰቡሽ ምኑም ግጥም ሆኑ የሚለው ነገር አለ። ግድ ካላሰብኩ ብሎ ነገር አስበን የምንደርስበትን እዚሁ አስበው ፍሬ ነገሩን ከነገሩን ምን አደከመን? ዘመናችን የጥድፊያ ነው። ቁጭ ብሎ ለመቆዘም ፋታ አይሰጥም። ስራችን ነው ካሉ እዚያው ቆዝመውም ይሁን ተጨንቀው ሊሉን የፈለጉትን በአጭርና በግልጽ ቋንቋ ይንገሩን። ቢሆንም ፍቅረኛ የቶማስ የተመረቀው በስነ ጽሑፍ ምናምን ነውና በዚህ ጉዳይ ገፍቻ አልከራከረው። ለነገሩ በምንም ጉዳይ አልከራከረው። ቶማስ ውስጡ የተከበረ ቁጭት አለበት። ሰዎች ሲጨበጨብላቸው ይበሳጫል። አንዳንዴ ደግሞ ስም የሌለው ገጣሚ በታዋቂዎቹ መሃል ግጥም ሲያቀርብና ከተመልካቹ ቀዝቀዝ ያለ ጭብጨባ ሲቸረው ቶማስ ረጅምና ደማቅ ጭብጨባ ያጨበጭባል። ሊቆም የሚያዘግመው ጭብጨባ እንደገና ነፍስ ይዘራል። ቶማስ ለታዋቂ ገጣሚያን ጥላቻ እንዳለበት እረዳለሁ። ገጣሚያን ብቻ ሳይሆን ማንኛውም ታዋቂ ሰው ያበሳጨዋል፣ በተለይ ኢትዮጵያዊ። ግን ለምን ብዬ አልጠይቀውም ነበር። ብዙ ጊዜ ግጥም እንደሚጽፍ ቢነግረኝም በ3 ዓመት ቆይታችን አንድ መስመር ጽፎ አይቼው አላውቅም። አይደለምና ግጥም መደበኛውን መጽሐፍ ማንበብ መቻሉን እስኪያጠራጥረኝ እጁ ላይ ብዕርም መጽሐፍም አይቼ አላውቅም። ግድ አይሰጠኝም። ቶማስ ጋር እንዴት ፍቅረኞች ሆነን? በፍቅር ወድቄ ነው? አይደለም። ፍቅረኛ የሆንበት ብቸኛ ምክንያት ታክሲ ውስጥ ገብቼ ጎኑ ስቀመጥ ገና በወጉ እንኳን ተደላድዬ ሳልቀመጥ ኦህ ጥርስሽ እንዴት ያምራል ስላለኝ ብቻ ነው። ዞር ብዬ አየሁት። ብጉራም ነው እንጂ መልኩ ደህና ነው። አመሰግናለሁ ብዬ ልዘጋው ችል ነበር። ግን በህይወቴ እንደ ፀሐይ ግርዶሽ በስንት አንድ ጊዜ ያውም ከማያውቀኝ ወንድ የሚሰነዘር አድናቆት እንደ ተራ ነገር ማለፍ የምችል ልጅ አልነበርኩ። አድናቆት ያሳሳኛል። የሚያደንቁኝ ሰዎች ጻድቃን ነው የሚመስሉኝ። ፈገግ ብዬ ገና ከመግባቴ የታየው ጥርሴን አልኩት። ይሄ ፈገግታዬ ድፍረት ሰጥቶት ወሬ ጀመር እና ልክ እንደ ፈላስፎች በቀልድ የሌለውን ፂም እየጎተተ ታክሲ ውስጥ ከመግባትሽ በፊት ጓደኛሽ ጋር ስትሰነባበች ፈገግ ብለሽ አልነበረም ምን አለ። የእውነት አሳቀኝ። እጁን ዘርግቶ ቶማስ እባላለሁ አለኝ። ጨበጥኩት። የሴት እጅ እንኳን እንደዚህ አይለሰልስም። የእጁ ልስላሴ የተለየ ምቾት ይፈጥራል። እንዲህ ተዋወቅን። የዚያን ቀን ስልኬን ሲጠይቀኝ አልከለከልኩትም፣ ግን ይደውላል ብዬ አላሰብኩም ነበር። ላገኝሽ ሲለኝ አልከለከልኩትም፣ ግን ቀጥሮኝ ይቀራል ብዬ ፈርቼ ነበር። ልሳምሽ ሲለኝ አልከለከልኩትም፣ ልተኛሽ ሲለኝ አልከለከልኩትም። አብረን የተኛን ቀን አለቀሰ። እስካሁን ያ ነገር አንጀቴን ይበላኛል። እዚህ የጡት ዘር ያልፈጠረባት ባዶ ደረቴ ላይ ተለጥፎ አለቀሰ። ምንም ነገር ከልክየው አላውቅም። እንደማያፈቅረኝ ያውቃለሁ። እኔም አላፈቅረውም ነበርና ግድ አልነበረኝም። ስራ አልነበረውም። ሳውቀው ጀምሮ ስራ አልነበረውም። ስራ ሲፈልግም አይቼው አላውቅም። እሱም ያን ያህል አሳስቦኝ አያውቅም። እንዲያውም የሻይ እያልኩ በየወሩ የተወሰነ ብር ሰጠው ነበር። ይሄ ነገር ውለታ ሆኖበት ይሁን ወይም ሌላ መሄጃ ስለሌለው እንጃ እስከ መጨረሻው ከኔ ጋር ነበር። ከአዲስ አበባ ዩኒቨርሲቲ በስነ ጽሑፍ ተመርቆ ለ3 ዓመት ስራ ሳያገኝ ቆይቷል።
እንዴት እንደሚኖር ለራሴ ይገርመኛል። ግን ጠይቄው አላውቅም። እየቆየ ሲገባኝ እሱም ከኔ በባሰ ሁኔታ የተገፋና በራስ መተማመኑ የተንኮታኮተ ልጅ ነበር። ልዩነታችን ይህን መገፋታችንን የተቀበልንበት መንገድ ላይ ነበር። እኔ ወደ ውስጤ ኖርኩት፣ እሱ በጥላቻ በጠብ በማማረርና ሌሎችን በማናናቅ ኖረው። መሰረታዊ ችግራችን ግን ያው መገፋት ነበር። ከጓደኛዬ ማህደረ ሰላም ፍቅረኛ አብርሃም ውጪ ቶማስን የሚወደው ይቅርና አብሮት ለደቂቃ መቀመጥ የሚፈልግ አንድም ሰው አጋጥሞኝ አያውቅም። የሰው ዘር በሙሉ ክንፍ ያለው መልአክ ነው ብላ ልትከራከር የሚቀጣት ጓደኛዬ ማህደረ እንኳን ቶማስን አትወደውም ነበር። አልፈሽ ልትወጁ ብትሞክሪ እንኳን ዙሪያውን በሾህ አጥር የታጠረ ልጅ ነው፣ ቤት ሽንቁር አልፈሽ እንደወደድሽው እንጃልሽ ትለኛለች። እንደዚህ አይነት ሰው ጋር ነው የኖርኩት በፍቅር። የሆነው ሆኖ ለመጀመሪያ ጊዜ የሥነ ጽሑፍ ዝግጅት ላይ እንደ ፍቅረኛ ክንዴን ይዞ የወሰደኝ ቶማስ ነበር። ለኔ ይሄ ማለት ብዙ ነገር ነው። ለቅሶ ቤት ይውሰደኝ፣ ሰርግ ቤት ጉዳይ አልነበረም። ሳያፍርብኝ እጄን ይዞ ሰው መሃል የሚገኝ ሰው ከጎኔ መኖሩ ብቻውን የሚሰጠኝ ስሜት የተለየ ነበር። ከዚያ በኋላ ብዙ የሥነ ጽሑፍና የግጥም ዝግጅቶች ላይ ቶማስ ጋርም ይሁን ብቻዬን እገኝ ነበር። እንዲሁ የግጥም ምሽቶች ላይ መገኘት የሆነ ዘመናዊነት ነገር አለው አይደል? የስዕል ኤግዚቢሽን፣ የሥነ ጽሑፍ ምሽት ምናምን፣ በተለይ ምሽት የሚለው ደስ ይላል። ማስሎውስ ሃይራርኪ ኦፍ ኒድስ እንደሚነግረን የሰው ልጅ የዕለት ጉርሱን የዓመት ልብሱን ካገኘ በኋላ ጥጋብና ብርዱን ከመከላከል ባለፈ የመታየት የመወደድ ፍላጎቱን ለማርካት ይታትራል። ምንም ደሃ ሀገር ብንኖር ያለችንን ለማሳየት ጥምቀትን መጠበቅ የለብንም። መቼም እንዲህ ያሉ ቦታዎች እኒህ ብሎ ለመታየት የሚሄድ ባይበዛ ነው። ምኔ ነው ተረት ተረት፣ ምኔ ነው ግጥም፣ ምኔ ነው ሰው፣ ምኔ ነው ሐሳብ፣ ጥበብ ቅብርጥስ። እነዚያ በቁማቸው ጫጭተው የተመለጠ የወይራ መፋቂያ ከመሰሉ ገጣሚ ተብዮች ምን ጠብሊል። ተጠቦ ተጨንቆ ትልቅ ሥራ እንደሰራ ሰው ከመድረክ ወርደው ሲጋራቸውን በላይ በላዩ ሲያቦኑና መጠጣቸውን ሲገለብጡ ደሜ ይፈላል። በእርግጥ ከፍቅረኛ የቶማስ ይሻላሉ። እሱ እንዲሁ መቆዘም ብቻ ደክሞ የሚውልና የሚያድር ድብርታም ነበር። ሲጋራና መጠጡም አይቀርበት። አንድም ቀን ይህን ሱስህን ቀንስ አለያም አቁም ብየው ግን አላውቅም። እንዲያውም የሚያስፈልገውን ገንዘብ ሰጠው ነበር። ሳንባውና ጉበቱ ከስሎ ቢሞት ግድ አልነበረኝም። በእነዚህ ምሽቶች ከብዙ ታዋቂ ደራሲና ገጣሚ ሰዓሊና ምንትሶች ጋር ተዋውቂያለሁ። የብዙዎቹ ጽሑፎች አሉኝ። አብሮ ሻይ ቡና ማለቱ ከተራው ሕይወት ትንሽ ከፍ የማለት ስሜት አለው። አለ አይደል? በቀጥታም ባይሆን እንትናን አውቀዋለሁ እኮ፣ ኧረ እባክሽ ይህንን እንትን ፊልም የጻፈው የእንትን መጽሐፍ ደራሲ መባባል የሆነ ስሜት አለ። በተለይ ለኔ ብዙ ነው ትርጉሙ። ሰው ከማያውቀው ህመሜ ባይፈውሰኝም እንዳገግም ረድቶኛል። መልከ ጥፉ ነኝ፣ ራሴን ጠንቅቄ ያውቃለሁ። መልኬ ወንዶችን አይስብም። ከእግሮቼና ከጥርሴ በስተቀር ምንም እይታ አይስብም። በእርግጥ ጓደኛዬ ማህደረ አይኖችሽ ያምራሉ ትለኛለች። ሌላ ሰው ማንም ብሎኝ ስለማያውቅ እርግጠኛ አይደለሁም። ማህደረ እርግብ ነችና እባብም ቆንጆ ሆኖ የሚያታልል ፍጥረት ነበረች። ለሷ የሰው ልጅ በሙሉ ቆንጆ ነው። የሆነ ሆኖ አላምርምና እድሌ ነው። ዓለም የቆንጆዎች ናት ብዬ ቁጭ ልል አልችልም። እዚህ አስቀያሚ ሌጣ ደረቴ ውስጥ ያለው ልቤ ስራው ደም መርጨት ብቻ አይደለምና እንደ ሰው የሚወደኝ የሚያፈቅረኝ ሰው ፈልጋለሁ። ሁልጊዜ ፍቅር እፈልጋለሁ። አይኖቼ ወንዶች ላይ እንደተንከራተቱ ናቸው። ግን ከሃይ ስኩል እስከ ኮሌጅ ፍቅረኛ ኖሮኝ አያውቅም።
አደባባይ ላይ ተቆሞ ይወንድ ያለ አይባል ነገር። ይሄ መገፋት ወደ ትምህርት ገፍቶኝ እሷ እንደ ወጣት አትልከሰከስ ትምህርቷ ላይ ብቻ የሚባልልኝ ጎበዝ ተማሪ ሆንኩ ልልከስከስ ብል። ከዚያ በተረፈኝ ጊዜ ቤተክርስቲያን አዘወትራለሁ። ይህም የጨዋነት ደረጃዬን ከፍ አደረገልኝ። የልቤን ናፍቆት ግን ማንም አያውቅም ነበር። አንዱ ይህን ወረቀትሽን ወደዚያ ጣይና አግብቼ ልውሰድሽ ቢለኝ ወደዚያ ወርውሬ እከተለው ነበር። በነጠላ የተሸፈነውም በሚኒስከርት ቡጊ ውጊ የሚል ልቤ ነበር። ይገርመኛል ታዲያ ከእህት በላይ የምታውቀኝ ጓደኛዬ ማህደርን ጨምሮ የሚያውቀኝ ሁሉ የሚያስቡኝ ከዚህ በጣም አርቀው መሆኑ። እንዴት አይነት ማስመሰል ብከናነብ ነው እላለሁ ለራሴ። ድፍን ወዳጅ ዘመዶቼ በአለፍ ገደም የሚያውቀኝ ሁሉ ስለ ሃይሚ ጨዋነት በ10 ጣታችን እንፈርማለን ይላሉ። ከመፈራረማችሁ በፊት በእርግጥ እንዲህ ስል ወንድ አላውቅም ማለት ያልነበረም። አሳፋሪ ቢሆንም ወንድ ጋር መተኛት የጀመርኩት ገና 10ኛ ክፍል ተማሪ እያለሁ ነው። ይህንን ማንም አያውቅም ማህደርን ጨምሮ። ምን ተብሎ ይነገራል? የጎረቤታችን የእህትዬ ሆህተ ባለቤት ጋሽ አለም ጋር ተኛው ተብሎ። ለመጀመሪያ ጊዜ ወሲብ የፈጸምኩት እሱ ጋር ነበር። ረጅም ቀይ ነው። ለምን እንደሆነ እንጃ ሳየው ዶክተር ነበር የሚመስለኝ። አረ ነጋዴ ነው ተብዬ ሁሉ ዶክተር ነበር የሚመስለኝ። አብረን እንድንተኛ ሲጠይቀኝ አልተግደረደርኩም። ጠየቀኝ እንኳን አይባልም። እንደውም የሆነ ትልቅ ክብር ነበር የተሰማኝ። እትዬ ሆህተ እመብርሃንን የመሰለች የሚባልላት ቆንጆ ሴት ነበረች። በፊልም የምናያቸውን የህንድ ሴት ተዋናያን የመሰለች። በሙያዋ እዚህ ልደታ ፍርድ ቤት ዳኛ ነች። ሁሉም ሰው እትዬ ይላታል እንጂ ያኔ እድሜዋ ከ30 መብለጡንም እንጃ። ታዲያ ባለቤቷ ጋሽ አለምነህን አለምዬን የምትለው ከትምህርት ቤታችን ወረድ ብሎ የህንጻ መሳሪያ መሸጫ መደብር ነበረው። ነጋዴ ነው። እኔና ማህደረ ከትምህርት ቤት ወጥተን ወደ ቤታችን ስናዘግም ድንገት ከተገጣጠምን ያችን ነጭ ቶዮታ ኮሮላውን ያቆምና ኑ ግቡ ይለናል። እየተሽኮረመምን አንቺ ቅደሚ አንቺ እየተባባልን እንገባለን። ይሸኘናል። ማህደርን ሜክሲኮ ጫፍ ላይ ካወረዳት በኋላ እኔ ጋር አንድ ሰፈር ስለሆነን እንቀጥላለን። ብዙ የሚያስቅ ነገር እያወራኝ ብዙ የሚገባኝንና የማይገባኝን የሥራ ጉዳይ ምናምን እያወራኝ ልክ እንደ ጓደኛ ውስጤ በጣም ነበር የሚወደው። እንደዚያም ሆኖ በኋላ መመልከቻ መስታወቱ ደጋግሞ አይኑን ጣል እያደረገ ሲመለከት ብዙ ጊዜ አይኖቻችን ቢገጣጠሙም ያው እንደ ሁሉም ወንድ ማህደረን በአጓጉል ነገር የፈለጋት ነበር ይመስለኝ። አይኔ ንቁ ነው። እንዲያውም ማህደረን በኋላ ምንድነው ባለ ትዳር አይደል እንዴ 10 ጊዜ ያፈጥብሻል አልኳት። ደንገጥ ብላ አፈጠጠ እንዴ አላየሁትም አለችኝ። ሁልጊዜ እሷን ወንዶች የማየው እኔ ነኝ። እንዲህ ሲሆን ልለምደው ያልቻልኩት ብስጭት ውስጥ ይፈነዳል። ደንገጡር የሆንኩ አይነት። ማህደረ ጋር የሚያዩኝ ወንዶች ሁሉ ከመጀመሪያዋ ሰላምታ በኋላ ከነመፈጠሬ እንደረሱኝ ነው። የት ነው የምትማሩት? ስንተኛ ክፍል ናችሁ? የት እየሄዳችሁ ነው? የሚሉት ጥያቄዎች ሁሉ እኔን ማጀቢያ አድርገው ለማህደረ የሚቀርቡ ነበሩ። ጥያቄያቸውን የምመልሰው እንደ አስተርጓሚ ነበርኩ። ማህደረ ሲበዛ ዝምተኛ ናትና የእሷ አንደበት ነበርኩ። እኔ እየመለስኩ የእሷን አይን ለማየት የሚታገሉት ነገር ያበሳጨኛል። ምንም ልበል ግድ አልነበራቸውም። ራሴን ላጠፋ እየሄድኩ ነው ብላቸው ራሱ ግድ የሚሰጣቸው አይመስለኝም። ታዲያ አንድ ቀን ማህደረ አባቷ ታመው ከትምህርት ቤት ቀርታ ብቻዬን ታክሲ ሲጠብቅ የጋሽ አለምነህን መኪና ከሰፈር ስትመጣ አየኋት። ብቻዬን ስለሆንኩ እንዳላየ ያልፈኛል ብዬ እኔም ያላየሁት ለመምሰል እዚህና እዚያ አይኔን ስቃብዝ
ያቺው መኪናውን ፊት ለፊት ያቆምና መስታወቱን ዝቅ አድርጎ ሃይማኖት ብሎ ጠራኝ። ታክሲ የሚጠብቀው ሁሉ ስሙ ሃይማኖት ይመስል ሁሉም ወደሱ ዞረ። በእጁ ምልክት ወደ መኪናው እንድገባ ጠራኝ። አባቴ ነበር የሚመስለው። አላንገራገርኩም። የኋላውን በር ልከፍት ስታገል ነይ እዚህ ብሎ ተንጠራርቶ የጋቢናውን በር ከፈተልኝ። ትንንሽ ነገሮች አሉ፣ ምናልባት ለሌሎች ምንም የሆኑ፣ ለኔ ግን ያቺ ቅጽበት የንግስና ዙፋን ላይ የመቀመጥ ያህል ልዩ የመከበር ስሜት ነበራት። ሁልጊዜ ይህች የጋሽ አለምነህ ቶዮታ ኮሮላ መኪና ሰፈር ውስጥ በተለይ ማታ ሳያት ሚስቱ እህትዬ ሆህተ በክብር ያኔ እኔ የተቀመጥኩበት ቦታ ላይ ተቀምጣ ነበር የማያት። ወደፊት የሚወደኝ ሰው አግብቼ እያልኩ የምመኘው ምኞት በዚያ መስተዋት አልፎ በአይኔ የተጸነሰ ምቾት ነበር። በዚያ ላይ መኪናውን የሞላው ሽቶ። እስካሁን ያንን ቅጽበት ሳስብ ነፍሴ ሐሴት ታደርጋለች። የምድር ቆንጆ ሴቶች ሁሉ በእህትዬ ሆህተ ተወክለው የንግስትነት ዙፋናቸውን የቀማኋቸው መስሎ ነው የሚሰማኝ። ሁልጊዜ ተሸናፊ ነኝ እንጂ ነፍሴ ሽሚያና ውድድር ትወዳለች። ትንሽ እንደሄድን አይናችን እያየሽ አደግሽ እኮ ሀይሚ አለኝ። የምናገረው ጠፍቶኝ ዝም እንዳልኩ ከማደግሽ ቁንጅናሽ ስንተኛ ክፍል ሆንሽ ብሎ እጁን ያንን ንጹህና የሚያምር ቀኝ እጁን ታፋይ ላይ እንደ ቀልድ ጣል አደረገው። በድንገተኛው ንክኪ ስቅቅ አለኝ። እጁን ለመያዝ የላኩትን እጄን በቀስታ ቀሚሴን ወደ ታች አስተካክዬ መለስኩት፣ ግን ለመከላከል አልሞከርኩም። አይኖቼ ብቻ እጁ ላይ ተተከሉ። ትንሽ ዘወርወር አለብኝ። የመጀመሪያው አስተያየት ከእጁ ጋር ተዳምሮ ስንተኛ ክፍል እንደሆን ሁሉ እስኪጠፋብኝ ተደነባበርኩ። እጁ ወደ አጓጉል ቦታ ሲንቀሳቀስ ታፋና ታፋይን በኃይል ገጥሜ እጁን በእጄ ለማንሳት ያስኩት። አይዞሽ ፈራሽ እንዴ ብሎ እጁን ራሱ አነሳው። ከራሴ ክብር ይልቅ ያስቀየምኩት ነበር የመሰለኝ። ይቅርታ ሰው ነክቶኝ ስለማያውቅ ነው አልኩት። ግድ የለም ያለ ነገር ነው፣ እድሜሽ ነው፣ በዚያ ላይ ቆንጆ። ስትወጪ እዚያ ፊት ለፊት ጁስ ቤቱ ጋር ጠብቅሻለሁ፣ አብረን እንሄዳለን አለኝ። እንዳቀረቀርኩ እሺ ብዬ ከመኪናው ወረድኩ። ዝብርቅርቅ እንዳለብኝ ትምህርት ቤቱ እየሰወጣ በጉጉት ወደ ጁስ ቤቱ ተመለከትኩ። መኪናው ቆማ ነበር። ልቤ እየደለቀች ግራና ቀኝ የሚያውቀኝ ሰው መኖር አለመኖሩን እያማተርኩ እስኪ ምን አስፈራኝ ወደ መኪናው ሄድኩ። በሩን ከውስጥ እየከፈተልኝ ሃይሚ ቆንጆ ልጅ ግቢ ግቢ አለኝ። በፈገግታ ገብቼ ቁጭ አልኩ። 10 ጊዜ አጭር የትምህርት ቤት ቀሚሴን ወደ ታች እየጎተትኩ እግሬን ለመሸፈን ሞክር ነበር። እኔ ምልሽ ትንሽ ቆይተሽ ብትገቢ ስመኝ ትጨነቅ ይሆን እንዴ አለኝ። ስመኝ እናቴ ናት። ብዙ ጊዜ ቤተክርስቲያን ጉባኤ ካለ ከትምህርት ቤት ስወጣ በዛው ስለመሄድና አምሽቼ ስለምመለስ ምንም እንደማትል አውቃለሁ። እዚያው ቤተክርስቲያኗ ሄዳ ነው ከማለት ውጪ እናቴ ሌላ ቦታ ትሄዳለች ብላ ጠርጥራኝ አታውቅም። ግን ትንሽ መቆየትን ምን አመጣው እያልኩ ምን እንደምመልስ በፍጥነት አስባለሁ። አይሆንም ብል የሚቀረው ነገር ያጓጓኛል። ክፉኛ ጓጉቼ ነበር። እሺ ብልም ምን ይሆን የሚፈጠረው የሚል ፍርሃት ያናውዘኛል። አፌ ላይ እንደመጣልኝ እኔ እንጃ አልኩ። ልምድ ያለው ሰው ነውና ገብቶታል። ፈገግ ብሎ መኪናዋን ወደ ጦር ኃይሎች ያገልባት ጀመር። በዝምታ የሚያደርገውን ያለው ጧት የመለሰውን እጁን እንደገና ወደ ታፋይ ልኮ በቀስታ ቀሚሴን ወደ ላይ እንደ መሰብሰብ ሲያደርገው በእጅ ያስኩት። ሃይማኖት አሁን እኮ ትልቅ ቆንጆ የደረስሽ ልጅ ነሽ፣ አትፍሪ። የከተማ ልጅ አይደለሽ እንዴ? በጣም ነው የወደድኩሽ አለኝ። እጄን አላለሁ። እጁ ታፋይ ላይ በቀስታ እየተንቀሳቀሰ የባጤ ቁጡን ያወራኛል። ምኑንም አልሰማውም።
ወደ አንድ መኖሪያ ቤት ወደሚመስል ግቢ ገብቶ መኪናውን አቆመና እንውረድ አለኝ። እሳቶች። ንጹህና የሚቀዘቅዝ ክፍል ነበር። አብረን ከገባን በኋላ አልጋ ላይ ተቀምጦ በእጁ አልጋውን መታ መታ እያደረገ ነይ እዚህ አለኝ። ቀስ ብዬ ሄጄ ተቀመጥኩ። ይጣደፋል፣ ክፉኛ ይጣደፋል። በበኩሌ በአጓጊ ህልም ውስጥ እንዳለው አይነት ነገሮች ሁሉ ድንገት ባንኝ የሚቋረጡ እየመሰለኝ ነበር። በዝምታ አድርጌ የሚለኝን ሁሉ አደርጋለሁ። ጓጉቻለሁ፣ አውቃለሁ ምን እንደሚሆን። ጣቴን የሚጠባ ህፃን አይደለሁም። ከሆነም እዚህ ሰው ጋር መሆኑ የተለየ ተአምር ነበር ለኔ። እንዲያውም በመሃል አይ ይቅርብን ብሎ ተነስቶ እንዳይሄድ እየፈራው ነበር። አጠቃላይ ለነገሩ አዲስ መሆኔና ድንገተኛ ነገር መሆኑ ከፈጠረብኝ መደነባበርና ጭንቀት ውጭ ይሄ ሰው ምንም ቢያደርገኝ ምንም ቅሬታ አልነበረኝም። ይሄ ቆንጆ ሰውዬ፣ ሀብታም ሰውዬ፣ ሳቂታ ሰውዬ፣ ቆንጆ ሚስት ያለችው ሰውዬ፣ የሰፈሩ ሰው ሁሉ የሚያከብረውና የሚወደው ሰውዬ ምንድነው እኔ ጋር የሚሰራው? ጫማሽን አውልቂና ከፍ ብለሽ ተቀመጭ፣ አይዞሽ አትፍሪ እንዳለኝ ያደረገው። ጉርድ ቀሚሴን ያጋለጠውን እግሬን እያየና የሸሚዙን ቁልፍ እየፈታ ይህ እግርሽ እንዴት እንደሚያምር ሰዎች አልነገሩሽም አለኝ። አቅርቅሬ ዝም አልኩ። ሸሚዙን አውልቆ ወደ ጎን ወርወር አደረገና እጁን የተጋለጠ ጉልበቴ ላይ አሳረፈ። ቀስ አድርጎ ወደ ራሱ ሳበኝ። ደረቱ ላይ ተለጠፍኩ። እጁን ልኮ ከማነሳቸው ብዛት ለመቆንጠጥ እንኳን የሚያስቸግሩ ጡቶቼን ሲነካኝ ባለ በሌለ ኃይል ታፋዬን ገጥሜ ትንፋሽን ዋጥኩ። ልብሴን ቀስ በቀስ ሲያወልቅልኝ በዝምታ ነበር የተባበርኩት። ተንጠራርቶ መብራቱን አጠፋው። እፎይታ ተሰማኝ። አንሶላው ደስ የሚል ሽታ አለው። ከዚህ በኋላ የሆነው ሁሉ ፈጣንና ግራ አጋቢ ህልም ነበር። ህመም፣ ደስታ፣ የማላውቀው ድብልቅልቅ ያለ ስሜት ነበር የሚሰማኝ። በዓለም ላይ እንደኔ የሚያፈቅረው ሰው ያለ መስሎ አልተሰማኝም። ወንዶች ይጸየፉኛል ብዬ አስብ ነበር። እንደዚህ አይነት ቆንጆ፣ ሀብታም፣ አገር ያደነቃት ውብ ሚስት ያለችው ሰውዬ ከንፈሬን፣ ጉንጬን፣ አንገቴን ቢስመኝ እንባዬ እየፈሰሰ በሁለት እጆቼ እስከ ቻልኩት ተጠምጥሜበት ሳላስበው ጋሻ ለምን አልኩት። ወይዬ የኔ ጣፋጭ፣ እንዲሁ ነበር ያለኝ የኔ ጣፋጭ። አግባኝ አልኩት። ጨለማ ነውና መልኩን ባላዩም ትንታ ከምትመስላት ተነፋፈሱ ሳቁ ያመለጠ ይመስለኛል። ዛሬ ላይ ሳስበው የሚያሳፍረኝ የሚያስቀኝም ነገር ይሄ ነው። ቃሉ ራሱ አግባኝ። ጨርሶ ሲነሳ መብራቱን አበራና የአልጋ ልብሱን ገልቦ የሆነ ነገር ተመለከተ። ሰውነቴን በእጄ ሸፈኑ። አመመሽ እንዴ? አይ ደህና ነኝ አልኩ። እውነታው ግን የሆነ ነገር ውስጥ የቀረ አይነት ኃይለኛ የማቃጠልና ታፋና ታፋ የመገጣጠሚያ ላይ ህመም እየተሰማኝ ነበር። አሃ የዛሬ ልጆች እሳቶች እያለ ወደ ሻወር ገባ። ምን ማለት ነው እሳቶች? ወደ ሻወር እንደገባ በፍጥነት አንሶላውን ገለጥኩና ሲባል የሰማሁትን ብር አምባር ነገር ፈለገው። አንሶላው ላይ ምንም አይነት ደም አልነበረም። የሆነ የተሳሳተ ነገር አለ አልኩ ለራሴ። የሰማሁት እንደዚህ አልነበረም። ደም መኖር አለበት። ደም፣ ፊልሙ፣ መጽሐፉ፣ ወሬው ለመጀመሪያ ጊዜ እንዲህ አይነት ነገር ያደረገች ሴት ነጭ አንሶላ ጋር ትፋጠጣለች አላልኩም። ከዚያ በፊት ወንድ የሚባል አላውቅም። ምንም ደም አልነበረም። ጋሻ ለምነህ እንዳላመነኝ ያወቅሁት ቆይቶ ነው። ከዚህ በኋላ ለወራት ነክቶኝ ያውቅም። እንዲያውም መንገድ ላይ ሲያየን አልፎን ነበር የሚሄደው።
የሆነውን ሁሉ በውስጥ ያፈኘ እንደገና ላይ ጓጓ ነበር። እንዲያውም ይህን ሁሉ ያደረገ እሱ እያለ ላይኔ ያስጠላችኝ ሚስቱ እትዬ ሆህተ ነበረች። ሳያት እናደዳለሁ። ደግሞ ሁልጊዜ እንደምን ዋልሽ ሀይሚዬ ትለኛለች። ልክ ባጠገቧ እንደሚያልፍ እንደማንም ሕፃን ነበር የምታየኝ። ባየኋት ቁጥር ወደ አይምሮ የሚመጣው ጋሽ አለምነህ ጋር አጉል ነገር እያደረጉ የኔ ጣፋጭ ሲላት ነው። ለመሆኑ ለመጀመሪያ ጊዜ ሲተኙ ደም አይታ ይሆን? መሆን አለበት። እንዲህ እያልኩ አስባለሁ። አንዳንዴ ማታ ባልና ሚስቱ ተያይዘው በሰፈር ሲያልፉ ምንም እንዳልተፈጠረ ሁለቱም ሰላም ይሉኛል። ታዲያ ፈራለሁ። ድንገት እህተ ሆህተ ጠርታኝ ሃይማኖት የሚነግረኝ ነገር እውነት ነው? ባሌ ጋር ተኝተሻል የምትለኝ የምታሳስረኝ፣ ሰፈር ውስጥ የምታዋርደኝ፣ እንደዚህ አይነት ሐሳብ ውስጥ እየገባ እንደ ብርድ ያንዘፈዝፈኛል። አንዴ ታዲያ ጋሽ አለምነህ ከትምህርት ቤት ስንመለስ አገኘኝና የተወውን መሸኘት ትዝ ያለ ይመስል ግቡ አለን። ገባን። ስለ ትምህርት ምናምን እያወራን ማህደረን ሜክሲኮ ወረዳትና ብቻችንን ስንቀር ያለምንም ዙሪያ ጥምጥም ምን አለኝ፣ ይቺ ቦይፍሬንድ አላት? ማን? ማህደረ። ያላሰብኩት ጥያቄ። እረኛ እንደዚህ አይነት ነገር አናውቅም። ሃሃ ያንቺንማ ነው። አሁን የሷን ንገሪኝ። እንዳቀረቀርኩ የላትም አልኩ። ጥሩ፣ ነገ ከክላስ ስትወጡ የሆነ ሰበብ ሰጥተሽ ብቻዋን እንድትሄድ አድርጊያት። የት? ወደ ቤቷ ነዋ አለ ቆጣ ብሎ። እሺ ነበር መልሴ። የአስረኛ ክፍል ቁጣ። በቀጣዩ ቀን ማህደርን ከትምህርት ቤት ስንመለስ የክርስቲያን ፕሮግራም ስላለኝ አልጠብቅሽም አልኳት። ቀደም ብዬ ስወጣ ታክሲ መቆሚያው ጋር ከመድረሱ በፊት የጋሽ አለምነህን መኪና ቆማ አየኋት። መንገዱን ተሻግሬ በሩቁ አንድ የቆመ መኪና ኋላ ሰው የምጠብቅ መስዬ ቆምኩ። ማህደረ ወደ ታክሲ መጠበቂያው አቀርቅራ ስትታደፍ ጋሽ አለምነህ በቀስታ መኪናውን እያሽከረከረ ደረሰባትና ጠራት። የኋለኛውን በር ለመክፈት ሞክራ ጎንበስ ብላ የሆነ ነገር ተናገረችና ወደ ከፈተላት የጋቢና በር ገባች። ውስጥ የቀረች ተስፋና መፈቀር እንባ ሆና ተንጠፈጠፈች። ወደ ጦር ኃይሎች ብረሪ አለኝ። ወደ ልደታ ፍርድ ቤት መሮጥ አማረኝ። ያችን ሚስቱን ባልሽ ማህደረ ጋር ሊተኛት ይዟት ሄደ ብሎ ነገር ማቀራቀር አማረኝ። ከታክሲ እንደወረድኩ እቤት ያልሄድኩም። ልደታ ቤተክርስቲያን ገብቼ እስኪወጣልኝ ተነፋረቀው። ቅናት አንገበገበኝ። ወደ ማታ አካባቢ ማህደረ ብስጭት ብው ብላ እቤት መጣች። የማውቃት ማህደረ አልነበረችም። አንቺ ያልክስክስ ሰውዬ ልሸኝች ብሎ አስገብቶ ቶቴን አልነካኝም መሰለሽ ብላ ተአምር የነገረችኝ ያህል አፈጠጠችብኝ።